ተምቹ ወይዘሮ ባዩሽን ተበቀላት። የሀንዬን የልጅነት ፎቶዋንና መስቀሏን ገንዘብ ከፍለሽኝ እኔሷን መሆኗን ሳላውቅ ነው የሰረኩት። ይህም ገንዘብ ደግሞ ለመወዳቸውና ለማከብራቸው እንደ አባቴ የሚያቸው ከብዙ ሱስ ያዳኑኝ እዚህ አሁን ላለሁበት ያደረስኩኝ አባቴ እሳቸው ሲጎዱብኝና ታመውብኝ ማየት ስለማልፈልግ ለእሳቸው ገንዘቡን ፈልጌው ነበር። አንቺ ከሃዲ ያ ፎቶና መስቀል የሀንዬ መሆኑን አላወቅኩምና ነው ብሎ ወይዘሮ ባዩሽን ዛተባት። ወይዘሮ ሜላት የገዛ ልጇን ሰላምን በጥፊ አጮለቻት። እውነቱን ስትነግራት ዶክተሩና የወይዘሮ ባዩሽ እጅ እንዳለበት የምርመራ ውጤቱ ላይ ለሜላት ስትነግራት አንቺ አይደለም አሁን በፊትም ከእሷ ጎን ሆናችሁ ነው ምርመራው እንዲካሄድ ያደረጋችሁት አንቺና መናሴ ናችሁ ጥላቶች ስትል ሰላምን በጥፊ አጮለቻት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 51 ወይዘሮ ባዩሽ አበቃላት። የወይዘሮ ሜላትን ህይወት ከበፊት ጀምራ እያመሰቃቀለችና የሷን ውድቀት የምትመኟ መጥፏና ጨካኟ ባዩሽ በተምቹ ተይዛለች። አሁን ላይ ተጸጽታለች። ሀንዬም አንቺ የእናቴ ጓደኛዋ ተብዬዋ እንዲሁም በውሸት እቤት ያመጣሻት ልጅ ከሀሴት ጎን ሆናችሁ እናቴን የበደላችኋትን ፈጣሪ ይፋረዳችኋል ስትል ሀና ነገረቻት። በእኔ ላይ ምንም ድርጊት ብትፈጽሚ እኔ የምጎዳ መስሎች ነው፣ ግን በጓደኛሽ ላይ በእናቴ ላይ እንደዛ አይነት ግፍ መፈጸምሽ አንቺ በጣም አረመኔና ጨካኝ ነሽ ስትል ወይዘሮ ባዩሽን ሀና ነገረቻት። ሀና ላይ እጇን ሰነዘረችባት። የውጤት መጭበርበሩ አንሷት አሁን ደግሞ ለምንድን ነው እንደዛ አይነት ምላሽ የምትመልሽልኝ ነኒ ብላ አንቺ ደግሞ መቼም ብትሆኒ የጓደኛዬ ልጅ ልትሆኒ አትችም። አባትሽ ታመውብሽ ለአባትሽ ማስታከሚያ ገንዘብ ፈልገሽ ነው እንጂ የጓደኛዬ ልጅ አይደለሽም ስትል ሀና ነገረቻት። ሀና ደግሞ እርግጠኛ ሆና የሷ እጅ እንዳለበትና እንዲሁም ከሀሴት ጋር ወደ ቤተ ክርስቲያን ሲሄዱም እንዳየቻት ስትነግራት ወይዘሮ ባዩሽ ተርበተበተች። እውነቱን ነገረቻት። ያንን እኮ ፎቶ አንስቼ አሳልፌ መስጠት እችል ነበረ ብላ አፋጠጠቻት። ወይዘሮ ባዩሽም እኔና እሷ ምንም አይነት ግንኙነት የለንም፣ የጓደኛዬ ልጅ ብቻ ስለሆነች ነው ወደ ቤተ ክርስቲያን እንሄድ ብያት የሄድ ነው እንጂ በአንቺ ላይ ስህተት ለማጭበርበር ፈልገን አይደለም ስትል ለሀና ነገረቻት። እኔ እውነቱን ደርሼበታለሁ፣ ዶክተሩንም እንዳጭበረበርሽው አንቺ ገንዘብ እንደከፈልሽውና እሱ ስራውን እንዲያጭበረብር እንዲሁም የገዛ እናቴን ወይዘሮ ሜላትን እንድትከስርና በእሷ ላይ ብዙ ኪሳራ እንዲወርድባት እሷ ብዙ ገንዘብ እንድታወጣ የኔን ልጅነትም አምና እንዳትቀበል ያደረግሽው አንቺ እንደሆንሽ ደርሼበታለሁ ብላ ወይዘሮ ባዩሽን አፋጠጠቻት። ወይዘሮ ባዩሽም ማሸነፊዋ አንቺ የጓደኛዬ ልጅ አይደለሽም፣ ገንዘብ ስለሌለሽ እኔ ጓደኛዬ ቤት ተቀጥረሽ እንዲሁም ደግሞ ማሳከሚያ ብር ስለሌለሽ ነው በውሸት የጓደኛዬ ልጅ ለመሆን የፈለግሽው እንጂ አይደለሽም ብላ ከሷ ጋር ንትርክ ጀመረች። ሀንዬ ግን አፋጣታለች። ምናሴ ሄዶ ዶክተሩን እንዳፋጠጠውና ዶክተሩም ወይዘሮ ባዩሽ እንደ አልጭበረበረችና እሷ ገንዘብ ከፍለው እንደ ተናገረ ሀሳቡንም እንዲቀይር ያደረገችው ባዩሽ እንደሆነች ለአሲር ነግሮታል። ይህንንም ለወይዘሮ ባዩሽ ሀንዬ ስትነግራት በጣም ደነገጠች። አረ ተሳስተሻል አንቺ ልጅ፣ እኔ እንዲህ አይነት ሰው አይደለሁም። እኔና እሷ ስንት መከራና ስቃይ ያሳለፍን ከልጅነት ጀምረን ጓደኛ ጎረቤት ሁሉ የሚቀናብን በጣም የምንዋደድ ጓደኛሞች ነን መሰተን ለሀንዬ ነገረቻት። ሀና እያስመሰልሽ ነው፣ አንቺ ከሃዲ ነሽ፣ በእናቴ ላይ እንደዚህ አይነት ጭካኔ እየፈጸምሽ ነው፣ እሷ መልካምና ጥሩ ሰው ስለሆነችልሽ ነው መሰተን ለወይዘሮ ባዩሽ ሀና ነገረቻት። ወይዘሮ ባዩሽ ተርበት ብታለይ በስተ መጨረሻ ሀንዬን ታልደበደብኩ ስትል አቶ
መስፍን ድንገት እየደርስባትና አንቺ ምን ልታደርጊያት ነው ልጄን ብሎ ወይዘሮ ባዩሽን አፋጠጣት። ለመሆኑ የተርበተበትሽው በሩን ስከፍትልሽ ግቢ ተቀመጭ ስልሽ አልፈልግም እያልሽው ምን ሆነሽ ነው? ምንድነው የሰራሽው ስህተት ብሎ በልጅና በሚስቴ ላይ ያደረግሽው ነገር ምንድነው ብሎ አፋጠጣት። እሷ እኔ ምንም አላደረኩም ሳትነግረኝ ሜሉ ስለመጣህ ደንግጬ ነው ስትል ለአቶ መስፍን ነገረችው። አቶ መስፍን ግን የገዛ ልጁን ሀናን እንደዛ ስታሽቆጠቁጣት ድንገት ስለደረሰ ያንን ሀሳብ አንስቶ ለሷ ለወይዘሮ ባዩሽም ሲነግራት ሜሉ እኮ ጓደኛዬ ናት፣ እንዴት ባሏ ሲመጣ ለኔ ለጓደኛዋ አትነግረኝም? ድንገት ስላየሁህ ነው የተርበተበትኩትም፣ ደግሞም ሄጄ ልመለስ ነበረ እኮ ባሌ ስልክ ሲደውልልኝ ነው የሄድኩት ብላ ለአቶ መስፍን ነገረችው። አቶ መስፍን እውነቱን ደረሰበት። ተምቹ እውነቱን ለአቶ መስፍንም ነገረው። አቶ መስፍን ዛተባት። ወይዘሮ ባዩሽን አለቃትም አላት። ወይዘሮ ሜላትንም ይቺ ከሃዲ ጓደኛሽ ለአንቺ ምን አይነት ቦታ እንዳላት አታውቅም፣ እያጭበረበረችሽ አንቺን ኪሳራ ላይ ልትጥልሽ እንደሆነ አታውቅም ወይ ብሎ ሚስቱን ሜላትን አስጠነቀቃት። አቶ መስፍንና ወይዘሮ ሜላትም እንዲለያዩ የምታደርገው ወይዘሮ ባዩሽ ናት። በኔና በአንቺም ህይወት መካከል እሷ ጣልቃ ትገባለች ማለት ነው። የኔን ሀሳብ አንቺ መቼም ቢሆን አዳምጠ ሽኝ አታቂም ሲል ለወይዘሮ ሜላት ለሚስቱ ነገራት። እሷ እንዴት እንደዚህ ታደርገኛለች? እኔ እኮ የስንት ዓመት የልጅነት ጓደኛዬ ናት። በእኔ ላይ እንዲህ አይነት ድርጊት እኮ ትፈጽማለች ብዬ አላውቅም። የኔን እድገት እኮ የምትመኝ ሰው ናት ባዩሽ ስትል ለመስፍን ነገረችው። አንቺ መቼም ብትሆኒ ሰው የምታምኒ የዋህነሽ፣ እሷ ግን በተቃራኒው የአንቺን ህይወትና የበታችነት የዝቅተኝነት ነው በአንቺ ኑሮ የምትቀና ጓደኛ ናት። ሁለተኛ ከዚህ ቤት አይኗን እንዳላየው እኔ የማደርገውን ነገር እርምጃ ወስዳለሁ ብሎ አቶ መስፍን ለወይዘሮ ሜላት አስጠንቅቆ ነገራት። ሰላምም ከዚህ ቤት እሷን ሴትዮ ማየት አልፈልግም አለች። ምናሴም እንደዛው ለእናቱ ነገራት። ሀና በጣም እውነቱን እዚህ ጋር ለመናገር ለወይዘሮ ሜላት ሁለቱ ጓደኛሞች እንዳይጣሉ ብላ ኪችን ገብታ አባትሽ እስከሚታከሙልሽ ድረስ አመልሽን አሳምረሽ ዝም ብለሽ ስሪና አባት ሲድኑልሽ ውልቅ በይ ያለቻትን ያንን አሳልፋ መናገር አልፈለገችም። ራሷ ወይዘሮ ሜላት ሲደርስባትና በአይኗ እሷው ስታየው ትረዳ ብላ ሀንዬ አሁንም ለሜላት አልነገረቻትም። ወይዘሮ ሜላትም በጣም ተጸጽታለች። በሀንዬ ላይ እንደዛ ያደረገችባት በጣም ቆጭቷታል። አቶ መስፍንም ልጄን ሁለተኛ በዚህ መልክ እንዳታይብኝ የኔ ልጄ ሀና ናት፣ ወደ መጣሁበት ሀገር ይዣት ሄዳለሁ ሜሉ ብሎ ለወይዘሮ ሜላት ነገራት። ኖላዊ ልጄን አሳልፌኔ አልሰጥም፣ ስንት መከራና ሲቃይ አይቼ ነው ያሳደግኳት ሀንዬን በማለት ኖላዊ ላቶ መስፍን ነገሩት። የማደርገውን እኔ አደርጋለሁ፣ የሚያስፈልጋችሁን እደግፋለሁኝ፣ ግን ልጄን ይዤ ልሂድ ብሎ ለኖላዊ ሲናገር እባክህ ልጄን ይዘህብኝ እንዳትሄድ እኔ ያለ ሀንዬ መኖር አልችልም ሲሉ ኖላዊ ላቶ መስፍን ነገሩት። ወይዘሮ ሜላትም እባክሽ ሀንዬ ይቅርታ አድርጊልኝ ብላ ወድቃ ተንበርክካ ሀንዬን ይቅርታ ጠየቀቻት። እውነቱ ሲገባሽ ትረጅኝ አለሽም ስትል አንቺ ከጓደኛሽ ጎን ሆነሽ እኔን እንደዚያ አመነጫጭቀሽኛል፣ እውነቱን እንድታውቂው ነው እንጂ እኔ ከአንቺ 5 ሳንቲም ፈልጌም አይደለም፣ ከአንቺ ጋም ለመኖር ፈልጌ አይደለም። አንቀባሮ ያሳደገኝ ከልጅነት ጀምሮ እስካሁን እንደ ቤተሰብ እንደ እህት እንደ ወንድም እንደ እናት እንደ አባት ሆኖ ያሳደገኝ አባቴ ኖላዊ ነው። መቼም ቢሆን እኔ ከሱ ጋር